ግን ወደ ነብዩ መሐመድ ነብይነትና መገለጥ ከአምላክም ስለተሰጣቸው መልእክትና መልእክተኝነት ስትፈትሽና ስታጠራ ስታስተነትን እንደው ነብዩ መሐመድ ላይ ካለ ጥቁር ነጥብ ሳይሆን እውነትን ለመፈተሽ የእሳቸው ምስክርነትና አስተምህሮ ከአምላክ ያልሆነበትና አንተ ነብይ ብለህ ከተቀበልካቸው አካላቶች ዘንድ የተቀበልከውን መልእክት የሚበልጥና የሚያረጋግጥ የሆነውን የቁርአንን የተገለጠላቸውን የመጨረሻ የነቢያት መደምደሚያ የሚያደርጋቸውን ስልጣናዊ መጽሐፍ እስቲ የምትፈትሽበትን መንገድ በልብ ንጽህናና እውነተኝነት ይሁን። ለምንድን ነው ኢስላምን የተከተላችሁት? መጽሐፍ ቅዱስን ለምን ተዋችሁ? እንደውም ቤሪያ እኔ የጳውሎስ ተከታይ የጳውሎስ ትምህርት አሸናፊ ነው ለኔ ስትል ነበርና ለምንድን ነው የነብዩ መሐመድን አስተምሮና ነብይነት የተቀበልክበት መንገድ እና ኢስላምና በሙስሊሞች መካከል አምላክን የምታመልክና የምትከተል ይሆንከው የሚል ጥያቄ ላነሳው ነገር በመጀመሪያ ደረጃ እኔ የክርስቲያን ዲኖሚኔሽን ውስጥ በነበርኩም ሰዓት የነብዩ መሐመድ ትምህርት ለእኔ አሁንም ላረጋግጥልህ ያኔም ከ70-80% በላይ እውነተኛ ነው። ቁርአን ውስጥ ያለው ትምህርት የተገለጠላቸው መገለጥ ማለት ነው። ከነዚህ መካከል ስለምሳሌ ስለ እስራኤል አንስተው ተናግረዋል። እስራኤል በተአምር ከግብጽ ወደ ከነዓን ታገኛለህ ቁርአን ውስጥ እንዴት እንደወጣ፣ ያዕቆብ እንዴት እንደተባረከ፣ አብርሃም እንዴት ነብይነቱንና አገልግሎቱን እንዳከናወነ። የሚገርም ነገር አብርሃም ጣዖታት እንዳፈረሰ መጽሐፍ ቅዱስ አይናገርም። ታውቃለህ? ይሄንን ቁርአን ግን ይናገራል። ታልሙድ ወይንም የአይሁዳውያን መጽሐፍ ግን አብርሃም የጣዖት ቤተሰብ ልጅ እንደነበረ ይናገራል። መጽሐፍ ቅዱስ ግን ይሄን አይናገርም። አሁን ለምሳሌ ከመጽሐፍ ቅዱስ ኮፒ የተደረገ ነው ብላችሁ ከዚህ ቀድሞ ያንን አመለካከት እንድንይዝ ያደረጋችሁ ሰዎች በየትኛው መስፈርት ነው አብርሃም ለምሳሌ መጽሐፍ ቅዱስ ውስጥ የማይነገረው ከጣዖት ቤተ እምነት ከጣዖት ማህበረሰብ ወጣ የሚል አመለካከት መጽሐፍ ቅዱስ የለውም? ይሄንን ክፍል ለምንድን ነው ያስቀረው? አየህ፣ የቀደሙ ታሪኮችና ትምህርቶችን ምናል ልታወራ ነው? እስቲ አብርሃም አባታቸው ከኡር ከለዳውያን ማለት ያሁኑ ኢራቅ ወይም መሶፖታሚያ በነበረ ጣዖት ያመልክ እንደነበረ እኮ አንድ ጽሑፍ አለ። አይ ቲንክ አባቱ የአብርሃም አባት ጣዖት አምላኪ እንደነበር መጽሐፍ ቅዱስ ይናገራል። አዎ ከኡር ከለዳውያን አባታቸው አብርሃም እስቲ የትኛው ክፍል? እስቲ እሷን ያት ቃል ስለረሳኋት ነው እንጂ አለ። አይ ቲንክ የለም። ቆይ አመጣላለሁ፣ ችግር የለውም። እስቲ ማስረጃውን አምጣና መጽሐፍ ቅዱስ እኔ እንደው አሁን አንተ የምታመጣው ከሆነ እኔ መጽሐፍ ቅዱስን አላደግኩበትም አልተማርኩም ማለት ነው። በሁለተኛ ደረጃ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ብዬ የምጠራው መጽሐፍ በራሱ እኔ አሁን በዚህ ሰዓት ማለት ነው የትኛው እንደሆነ ጥያቄ ሆነብኛል። ለምሳሌ አሁን ከአንተ ጋር ሳወራ አንተ 66 መጽሐፍ ትከተላለህ። ከካቶሊኮች ጋር ሳወራ 73 መጽሐፍ ይከተላሉ። ከኦርቶዶክሶች ጋር ሳወራ 81 መጽሐፍ ይከተላሉ። የትኛው ነው? በአንድ ማህበር 3 መጽሐፍ አሳተማችሁ ነው የምትከተሉት እናንተ? አንድ ማህበር ነው ያለው የመጽሐፍ ቅዱስ ማህበር 3 መጽሐፍ ነው የሚያሳትምላችሁ 66 73 81 አንድ የመጽሐፍ ቅዱስ ጠባቂና አሳታሚ ተብሎ የመጽሐፍ ቅዱስ ማህበር ማለት ነው። ይሄ በራሱ ጥያቄ ሊሆንብህ ያስፈልጋል። ምን እያለ ነው የመጽሐፍ ቅዱስ ማህበር በራሱ? የመጽሐፍ ቅዱስ ጠባቂ ነኝ ካለ 3 መጽሐፍትን እንዴት ያሳትማል በአንዴ? ማህበሩ እውቅና ሰጥቶ በመጽሐፍ ቅዱስ ማህበር ታትሟል ተብሎ 3 አይነት መጽሐፍ ቅዱስ በቁጥርም በይዘትም በእምነት ተቋምም የተለያየ ማለት ነው 3 መጽሐፍ ያሳተሙ። ይሄ ብቻ አይደለም፣ መጽሐፍ ቅዱስ ውስጥ ያልተካተቱ ቅዱሳት መጽሐፍት እንዳሉ ጭምር መጽሐፍ ቅዱስ ማህበሩ ያምናል። መጽሐፍ ቅዱስ ውስጥ ያልተካተቱ የነቢያት መጽሐፍትና የነቢያት ታሪክም እንዳሉ ያምናል። በዚህ ዘመን ደግሞ እኛ ወደ እግዚአብሔር እንድንቀርብ መገለጥን ይዘው በህይወት ያስተማሩትና የኖሩት ትምህርታቸውን የተቀበልነው መካከለኛችን ማናቸው? ነብዩ መሐመድ ናቸው ለኛ በትምህርት ማለት ነው። አሁን እናንተ እንደምታስተምሩት ይሄ ወርሺፕ እንድናደርጋቸው
ኦር የሆነ በሞት በመስቀል ምናምን ይሄ የኃጢአት ስርየት ምናምን አይደለም። በትምህርታቸው መካከለኛ የሆኑልን ማለት ነው። አምላክ የላከልን መልእክተኛ ነብዩ መሐመድ ናቸው ለኛ። አሁን ጥያቄው ግን በመጽሐፍ ቅዱስ አስተምሮት ውስጥ አሁን ስለ ክሩሲፊኬሽን አንስተን አንድ ቀን እናወራለን። እሺ ሳሚ ከታች ክሩሲፊኬሽንን በራሱ ለምንድን ነው የተውከው? በጣም የበረታህበትን መንገድ እንዲህ በአንድ ሳምንት ውስጥ ውልቅ አድርገህ የተውክበት ምክንያት ምንድን ነው? እሱን አስፍተንና አብርተን አቦርቅቀን እንመለከተዋለን። ችግር የለውም። ነገር ግን አሁን ነብዩ መሐመድን የተቀበልኩበትን ነገር ላስቀምጥልህ። ጥያቄው መጽሐፍ ቅዱስ ከጣዖት እንድንሸሽ ምናምን እሱን አይደለም። ነብዩ መሐመድን የተቀበልኩበትን እና ላልክዳቸው የምችልበትን ሪዝን ላስቀምጥልህ። ምክንያቴን ላስቀምጥ። በመጀመሪያ አስቀምጬልህ አንድ አምላክ አስተማሪ ናቸው። ሁለተኛ ከጣዖታት እንድንሸሽ አድርገውናል። በጣም የሚገርማችሁ ነገር ነብዩ መሐመድን ሐሰተኛ ናቸው ብለው የሚከሱ ሰዎች ሐሰተኛ እንዴት ነው ከጣዖት እንድንሸሽ የሚነግረን? አንድ ሐሰተኛ ለአምላክ ስገድ፣ በብቸኝነት አምላክን አምልክ፣ በሰማይና በምድር ጌታ የሆነው የሰማይና የምድር ፈጣሪ አምልክ ብሎ እንዴት ነው ሐሰተኛ የሚነግርህ? ሰይጣን እንዴት ነው እንደዛ የሚነግርህ? ሰይጣን የተገለጠላቸው ብለው የድፍረት ቃል የሚናገሩ ሰዎች አሉ። እኔ ጥንቱንም እንደዛ አለም ነበር፣ አሁን ደግሞ ይበልጥ አልልም። እንደዛ ብለው በድፍረት የሚናገሩ ሰዎች ሰይጣን መጥቶ ኢየሱስን በፈተነ ሰዓት አንዳንዶቹ አምላክ ብለው የሚከተሉትን፣ አንዳንዶቹ የኃጢአታችን ስርየት ብለው የሚከተሉትን ኢየሱስን፣ አንዳንዶቹ ሚካኤል የሚሉትን፣ ይሄ ሁሉ በክርስቲያኖች ዲኖሚኔሽን ውስጥ ያለ ነው። አንዳንዶቹ አምላክ ይሉታል፣ አንዳንዶቹ የኃጢአታችን ስርየት ሰው ይሉታል፣ አንዳንዶቹ ደግሞ ሚካኤል የሚባል መልአክ ነው ይሉታል። ይሄንን ፐርሰን መጥቶ ሲፈትነው ምን ብሎ ነው የፈተነው? ለእኔ ስገድ አለ መጥቶ እንጂ ለማን? ለፈጣሪ ስገድ እስቲ ብሎ አልፈተነው። የሰይጣን ፈተና ለጣዖት እንድትሰግድ፣ የሰይጣን ትምህርት ለጣዖት እንድትሰግድና ለሱ እንድትሰግድ እሱን ወርሺፕ እንድታደርግ ነው። የሰይጣን ትምህርት፣ የሰይጣን መገለጥ የአንድ አምላክ መልእክተኛ የሆኑ መልእክተኞች ደግሞ ትምህርታቸው ምንድነው? ለአንዱ አምላክ በብቸኝነት እንድትሰግድ ከጣዖት አስተምሮና ከሰይጣን ጉትጎታ እንድትርቅ ነው። ስለዚህ ነብዩ መሐመድ አንድ አምላክ ነው፣ የነቢያት አምላክ የሆነው የሙሴ አምላክ የዳውድ አምላክ የሆነው አምላክ እንድታመልክ ከጣዖት እንድትሸሽ አምላክን ከአንድ በላይ ሆን ነው ብለው ከሚያስተምሩት አስተምሮ እንድትሸሽ ኢሳ አለይሂ ሰላም ማን የአምላክ መልእክተኛ ነው ብለህ እንዳትቀበል ሳይሆን ፈጣሪ ነው ብለህ እንድትቀበል፣ ለምሳሌ የኦንሊ ጂሰስ አስተምሮ ማለት ከዛ እንድትሸሽ እንድትወጣ ከድንግዝግዝና ከተጋረደብህ ግርዶሽ እንድትወጣ የብርሃንን ቃል ተቀብለው አስተላለፉልህ። አምላክም ይህንን አረጋግጠላቸው፣ እኛም ተከተልናቸው። በሶስተኛ ደረጃ ከጣዖታት እንድንሸሽና ከስተታት አስተምሮ እንድንሸሽ ብቻ ሳይሆን በሶስተኛ ደረጃ የነቢያትን ትምህርት አረጋግጠዋል። ነቢያት እውነተኛ ስለመሆናቸው ከአምላክ የተላኩ ስለመሆናቸው ተጠቅሰው በቁርአን ውስጥ ተረጋግጠዋል። ለምሳሌ ስለ ዳውድ፣ ስለ ኢብራሂም፣ ስለ ያዕቆብ፣ ስለ ሱሌማን፣ ስለ ሙሳ፣ ስለ ሄኖክ ወይንም እድሪስ፣ ስለ ማልዘ በቃ ታውቁታላችሁ። ቁርአን ውስጥ ያሉ የነቢያት መጠንን ማለት ስለ እያንዳንዱ አላህ በምኑ በመገለጡ አረጋገጠላቸው እውነተኝነታቸውን ማለት። ታዲያ ሐሰተኛ ነብይ ሙሴ ተአምራትን ያደረገው ከአምላክ ነው ብሎ ያረጋግጣል ነው ሰዎች? ሐሰተኛ ነብይ ኢብራሂም ያስተማረው ትምህርት ከጣዖታት እንድትሸሹ ያስተማራችሁ ትምህርት ትክክል ነው ብሎ ያረጋግጣል እንዴ? ሐሰተኛ ነብይ ስለ ኢሳ አለይሂ ሰላም መልእክተኝነት ያረጋግጣል እንዴ? እንዴት ነው እንደዚህ የሚያደርገው? አያደርግም። ይሄ ብቻ አይደለም፣ በቁርአን ውስጥ በተገለጠላቸው መልእክት ያለፉትን መጽሐፍት ስህተትና ትክክለኝነት አብርተው አሳይተዋል። ለምሳሌ በጣም በሚገርማችሁ ሁኔታ ቁርአን በነብዩ መሐመድ ላይ የወረደ የአምላካችን መገለጥ ነው አይደል? በጀብሪል አማካኝነት የወረደ የአምላካችን መገለጥ ነው። በዛ መገለጥ ውስጥ ግን ከቀደሙት ነቢያት ህጎችና ትእዛዞች
መካከል ለማረጋገጫነት ፈጣሪያችን እየገለጠ ያስቀምጥ ነበር። ስለማን? የዮሴፍን ታሪክ ሄዳችሁ ተመልከቱ። ስለማን? ስለ ተውራት ላይ ስላለው ህጎች ማለት ነው። ሄዳችሁ ተመልከቱ ቁርአን ውስጥ ወይንም ተውራት ላይ ሄዳችሁ ስለ ዘቡር ተመልከቱ። አረጋጋጭነት ቁርአን ውስጥ ያለውን ማለት ነው። ስለ ኢሳ ምስክርነት ሄዳችሁ ተመልከቱ። ምንድነው እያደረገ ያለው? በቁርአን ውስጥ አላህ በቀደሙት መጽሐፍቶችና ነቢያቶች ላይ የወረደውን ህግና ትእዛዝ በመጨረሻው በመደምደሚያው ነብይ አማካኝነት ምን አደረገ? ገለጠው፣ አረጋገጠው። ከዚህ በላይ ምን ማረጋገጫ ትፈልጋለህ? የነብዩ መሐመድን ነብይነትና መልእክተኝነት ለመቀበል በአራተኛ ደረጃ በጣም በሚገርማችሁ እና በሚያስደንቃችሁ መልኩ እንደው እና አሌክስ አለ ወንድሜ ጃ አለ እዚሁ ሰለምቴዎች አሌክስ ከቤተሰቡ ነው መሰለኝ አይዶን አላቅም መሲ አለች ራያን ጃ እኔ ሰለምቴዎች ነን። ኢስላምን በፍቅር ነው የምንከተለው ማንም አስገድዶን ሳይሆን የሃይማኖተኞች የሰይጣንን ጉትጎታ ስላይረታን ማለት ነው። የጀነትን ፈጣሪ እንደሚወፍቀን እንደሚሰጠን እርግጠኞች ነን የጀነት ሰዎች እንደሆነን ማለት ነው። በኢስላም አስተምህሮ ላይ የምናገኘው በረከትና የዘላለማዊ ህይወት እርግጠኞች ሆነን ነው ኢስላምን የምንከተለው። ለሰላምና ለነቢያት መንገድ እርግጠኞች ሆነን ማለት ነው። ላንጠራጠር ነቢያት ኢስላም እንደው እዛኛው ቤት ያሉ ሰዎችም የተቀደሰ ጉባኤ ራሳቸውን ብለው ይጠራሉ። የተውሂድ ተከታዮች በትምህርት የተቀደሱ ናቸው። በአምላክ የተለዩ ናቸው። በአስተምሮ ከነቢያት ጋር አንድ የሆኑ ናቸው። በእምነት ከነብዩ መሐመድና ከነቢያት ጋር የተሳሰሩ ናቸው። አንድ ናቸው። ድንበራቸውና ወሰናቸው ምንድነው? አላህን በብቸኝነት ማምለክ። አላህን በብቸኝነት ማምለክ በቃ ይሄ እኮ ነው ወሰናችን። በመስጊዳችን የምንፈጽመው፣ በቤታችን የምንፈጽመው፣ በስጋችን ውስጥ ያለው፣ በልባችን ያለው፣ ከስጋችንም ውጪ በህይወታችን የሚታየው የአምላክን ብቸኝነት ማረጋገጥ ብቻ ነው። ዓለም በብቸኛው በአምላካችን እግር ስር ዝቅ እንድትል ያም ደግሞ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጃ ሐሳብህን ቀጥል። ሐሳብ ካለ ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ብያለሁ ያ ጀማ። እስቲ እስካሁን ስታወሩበት የነበረው ነገር ነበረ ኢንሻአላህ አጠር አድርገን ላይክ ምንድነው ቀለል አድርገን አጠር አድርገን ግልጽ አድርገን ለመሄድ እንሞክራለንና ማሉ አለክ ሰላም ላንተ ይሁን። እንኳን ደህና መጣክ። ሰላም አለው አንድ ነገር ላይ እንግባባና ቀለል እያደረግን እንቀጥላለን። ያው የነሱ እንኳን ላንተ ለኔ ከብዱኛል። በግድ እየተቀጠቁክ እንዳለን የተሰማኝ ዋሾ ትላለህ። አይ ምን ዋነ መሰለህ የጠቀሳቸው ሁሉ ጥቅሶች እንግዲህ መሐመድ አንድ እግዚአብሔር አንድ አላህ እንዳለ ነው ስላስተማረን ተቀበልኩት ይለኛል። መጽሐፍ ቅዱስም እኮ አንድ እግዚአብሔር እንጂ ሶስት እግዚአብሔር አለ ብሎ አያስቀምጥም። ስለዚህ ሁለተኛ ከጣዖቶችም ሽሹ ይላል። ቆላስይስ 3:5 በግልጽ አስቀምጦልናል። ስለዚህ ምናልባት እንጃ እኔ ከክርስቶስ በኋላ ይመጣል የተባለው የክርስቶስን ያህል አይኮኒክ የሆነ ነብይ ናቱ ክርስቶስ ኢየሱስ መጽሐፍ ቅዱስ እንደሚያስቀምጥልን እሱ ራስ አድርጎታል። መደምደሚያም እሱ ነው፣ ራስም እሱ ነው። ስለዚህ መዝጊያ እንትን ነው ገባ። ስለዚህ መሰረታችንም እሱ ነው፣ ራስም እሱ ነው። ከዚህ በኋላ ግን መጥምቁ ዮሐንስ ደቀ መዛሙርት በመጡ ጊዜ ንገረን ሊመጣ ያለውን አንተ ነህ ወይስ ሌላ እንጠብቃለን? በእኔ የማይጠራጠር ብፁዕ ነው አለው። ስለዚህ በቃ ከዚህ መደምደሚያ መዝጊያ በኋላ ወይም ማቴዎስ 21 እንደተጻፈልን አባት እንትን የወይን እርሻ ተከለና ብዙ ባሮችም ላከ፣ ብዙዎች ገደሏቸው። መልሶ ብዙ ባሮች ላከ፣ ብዙም ገደሏቸው። ነገር ግን እስቲ ልጅን ያፍሩት ይሆን ወይ ምናም ብሎ አንድያ ልጁ ላከ። ከአንድያ ልጁ በኋላ ማንም አላከም። አባት ይሄ ወራሽ ነውና እንግደለው አሉ። ስለዚህ አባት ምን ሊያደርግ ነው? የወይን እርሻ ወደ ፍሬ የሚሰጡትን ያ ማለት ግልጽ ነው። ዕብራውያን 1:1 ነው የተነተነ ነው ገባ። እግዚአብሔር ጥንት ለአባቶቻችን በብዙ ነቢያት አድርጎ ከተናገረ በኋላ በብዙ መንገድ ከተናገረ በኋላ በመጨረሻ አንድያ ልጁ ተናገረ። በቃ አብ ሊናገርበት የሚችለው መጨረሻ ያለው ልጁ
እሱ ነው ክርስቶስ ነው። ከክርስቶስ በኋላ ሊመጣ የሚችለው ማንም እንደሌለ ማናቸውም መጽሐፍ ቅዱስ ያነበበ ሰው ወይ የሰለመ ሰው ያውቀዋል ብዬ ነው ማለት የተናገረው። እሺ ማለት እንትን ምንድነው የሆነ አሰልቺ እንዳይሆን እኔም ማጠራጠር እያደረኩ አንተም ማጠራጠር እያደረክ ነው የምናወራው። እሺ ያው አሪፍ ነገር እናወራለን ብዬ አስባለሁ። መጽሐፍ ቅዱስ ላይ እጅግ ላይ ይኖር ይሆን አለ? እስቲ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እናንብቡ። እስቲ ያጀማ ታብታቡን አንዴ 100 ሺህ እናስገባው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 መልካም እሺ፣ አወጣልሃለሁ። ዮሐንስ ወንጌል 1:19 ኦኬ ሶሪ ቆላስይስ ዮሐንስ ወንጌል 1:19 እሺ ላምብልህ። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትን ሌዋውያን በላኩት ጊዜ የዮሐንስ ምስክርነት ይህ ነው ይላል። ቀጥል። አሁን ዮሐንስ እየመሰከረ ነው አይደለ? ትክክል። ስለምንድን ነው የሚመሰክረው? አንተ ማነህ ስላሉት ስለ ራሱ ማለት ነው። ስለ ራሱ ማለት ነው። ከዛ ቀጥል። መሰከረም አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን አይደለሁም አለ? ቆይ ማን አይደለሁም አለ? ስለዚህ ዮሐንስ ክርስቶስ አይደለም ማለት ነው። አዎ እሺ ቀጥል። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት። ዮሐንስ ማን አይደለም? ኤልያስም አይደለም። 2 እሺ ቀጥል። አይደለሁም አለ። ነቢይ ነህን? ኦኬ ነብዩ ነህን? ነብይ አይደለም የሚለው ነብዩ ነህን? 3 አይደለ? 3 ሰው አይደለውም አለ። እሺ ቀጥል። ኦኬ እንኪያስ ማነህ? የላኩትን መልስ እንድንሰጥ ስለራስህ ምን ትላለህ አሉት። እሺ እርሱም ነቢይ ኢሳያስ እንዳለ የጌታን መንገድ አቅኑ ብለው በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ስለዚህ እሱ ማን ነው? ያ በምድረ በዳ የሚጮህ የጌታን መንገድ የሚያቃና ድምፅ። ቀጥል 24 የተላኩትን ከፈሪሳውያን ነበርና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁትን በመካከላችሁ ቆመዋል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ቴንኪው። እሺ አሁን እዚህ ጋር መጀመሪያ ማነህ ነው ያሉት? መጀመሪያ ኤልያስ ነህ አሉት። ክርስቶስ ኦኬ ክርስቶስ ነህ አሉት። ክርስቶስ ማን ነው? ክርስቶስ የእግዚአብሔር ልጅ ኢየሱስ ማለት ነው። አዎ ስለዚህ ይሁዳውያኖች ማንን ይጠብቁታል ማለት ነው? ክርስቶስን ይጠብቁታል ወይ ደግሞ መሲሁ አይደለ? ስለሚጠብቁት መሲሁ ከሆነ ብለው ቼክ አደረጉት። እሺ ጨረስን። ትክክለኛ ኤልያስስ ማን ነው? ኤልያስ እኮ ራሱ መጥምቀ ዮሐንስ ነው። ሊመጣ ያለውን ኤልያስ በኢየሱስ አብራርቶላችኋል እኮ። አሁን ሊመጣ ያለውን ኤልያስ ማን እንደሆነ ለማመን ከፈለጋችሁ እሱ መጥምቀ ዮሐንስ መሆኑን እኮ በአንድ ጽሑፍ አብራርቶላችኋል ለሐዋርያቶች። አይገርምም? ግን እሱ እዚህ ጋር አይደለውም ማለት ኤልያስ አይደለም። ምክንያቱም እነሱ የጠበቁት ኤልያስ የሚባል በሰረገላ ስላረገ ከሙታን ተነስቶ ይመጣል ብለው ነው የሚጠብቁት። ቢመጣም ያውቁት። የሚገርምህ ነገር በመንፈስ ኤልያስ ይመጣል የተባለው ግን አልተረዱትም። ኦኬ ቴንኪው። ስለዚህ ኤልያስን የሚጠብቁት አልሞተም ብሎ ስለሚያስብ ተመልሶ ይመጣል ብሎ ስለሚያስቡ ኤልያስን ብለው ጠየቁት። ነብዩ የተባለውስ ማን ነው? ነብዩ ክርስቶስ ነው። ክርስቶስንማ ላይ ጠየቁት። አይ ክርስቶስን ላይ ጠየቁት። ከዛ 24 ላይ ምን አሉ መሰለ? እነሆ አሉት። ገባ? ከተላኩት ፈሪሳውያን አንዳንዶቹም አሉ ታዲያ ክርስቶስ ካልሆንክ ኤልያስ ካልሆንክ ወይም ነብዩ ካልሆንክ ለምን ታጠምቃለህ ብሎ ጠየቁት። አይካ 3 ሰው ተጠቅሷል። ክርስቶስ አለ፣ ኤልያስ አለ፣ ነብዩ ካልሆንክ ማነህ አሉት። ክርስቶስማ ላይ ተጠቅሷል እኮ። ስለ 3 ሰው ነው የጠየቁት። 3 ሰው ጠየቁ። አንደኛው ክርስቶስ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛው ነብዩ ነው። ገባካ? ስለዚህ ነብዩ የተባለው ማለት እኔ ደግሞ ምን እያልኩ ነው መሰለ? ክርስቶስ አንደኛ ክርስቶስ የተቀባ ማለት ነው። መቀባቱን ብቻ አይደለም የሚያሳየው። 5 ኦፊሶች በኤፌሶን ላይ ያሉ የነቢይነትን ሚና ክርስቶስን ይዘዋል። የሐዋርያት ሊቀ ካህን ነው። ምክንያቱም የእምነታችን ሐዋርያና ሊቀ ካህን ለዋል። እረኛችን ነው።
ነቢያችን ነው ክርስቶስ ኢየሱስ። እነዚህ ሁሉ አካትተዋል። ኖ አይደለም። ነብይ ነህን? ቆይ ኖ ነብይ ነህ አላሉትም። ነብይ ነህ አላሉትም። ነብዩ ነህ ወይ ዩ ነው የሚለው። ነብይ ነህ ቢሉት ነብይ ነህ አይደለም ነው። ነብዩ ነህ። ነብዩ የተባለ አካል አለ። የጠየቁት ስለ 3 አካል ነው ነጣጥለው። አንደኛው ክርስቶስ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛው ነብዩ ነው። ነብዩ ማን ነው? ነብዩ የተባለው እኮ እስራኤላውያን ጠብቁት የነበር በዘዳግም 18 መሰረት እግዚአብሔር በሙሴ በኩል እንደኔ ያለ ነብይ ያስነሳላችኋል። ከማን? ከወንድሞቻችሁ መካከል። ማን ነው ነብዩ? ኪዳን የተሰጠ በመጀመሪያ ለአብርሃም ዘር እንጂ ለእስማኤል ዘር አይደለም። ኖ ነብዩ የተባለው ማን ነው? እሱ ችግር የለም። እሱ ደግሞ ክርስቶስ ነው። ክርስቶስ ከላይ ተጠቅሷል። ክርስቶስ እኮ ከላይ ተጠቀሰ። ስለ 3 አካል ነው የጠየቁት። አንደኛው ክርስቶስ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛው ደግሞ ነብዩ ነው። ነብይና አይደለም ነብዩ የተባለው ማን ነው? ነብይነት እኮ አገልግሎት ነው። ነብይነት ሳይሆን ነብዩ የተባለ ስም የሚመጣም አይደለም። ነብይነት እኮ አገልግሎት ነው። እሺ ሌላ እሺ በቃ ይሄን ጥቅስ በዚህ አገልግሎት ደግሞ ክርስቶስ መጥተዋል። ነብይ ነው። ችግር የለውም። እሺ ማቴዎስ ወንጌል ምዕራፍ 15ን ክፈቱ። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 7:15 ጥሩ። እሺ 7:15 ያው ምንድነው ከ7 ከ15 ጀምሮ ምን ይላል? በውስጣቸው ነጣቂ ተኩሎች የሆኑ ሳሉ የበግ ለምድ የለበሱ። እሺ ቀጥል አንብብ። የበግ ለምድ ለብሰው ከሚመጡባችሁ በውስጣችሁ ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከምን ተጠንቀቁ አለ? ከሐሰተኞች ነቢያት። ስለዚህ ነቢያት ይመጣሉ ማለት ነው። አዎ ነቢይነት አገልግሎት ነው። እያንዳንዱ ግን የራሱ ስም አለው። ስለዚህ በነቢይነት ስም ነጣቁ ተኩላ ሆኖ ሳለ እግዚአብሔር ያልሾመውና የእግዚአብሔር መለኮታዊ ጥሪ ሳይኖረው ሐሰትን ትምህርት በማስተማር ከእግዚአብሔር ትንቢት ተገልጦልኛል በማለት የሚመጡ ነቢያቶች እንዳሉ በቃ ችግር የለውም። ስለዚህ እውነተኛም ሐሰተኛም ነቢያቶች ከክርስቶስ በኋላ እንደሚመጡ ክርስቶስ ተናግሯል ማለት ነው። አዎ አሉ። ስለዚህ ከክርስቶስ በኋላ የሚመጣ ነብይ አለ ማለት ነው። ይሄን ተስማማል። እነዚህ ነቢያቶች ግን አንድ ማወቅ ያለብን ክርስቶስ እንደ ራስ ነው። እኛ እንደ አካል ሆነ በተጋጠምንበት እያንዳንዱ አካል ከዋናው ከነቢይ ከተባለ ክርስቶስ ኢየሱስ የሚበልጥ አይከን ወይም ደግሞ የሚበልጥ ሳይሆን በዚህ ራስ በሆነ አካል ሆነ በተጋጠምንበት እንደ ቅርንጫፍ ሆኖ እንጂ በትልቅነት የክርስቶስን ሚና የሚወስድ አንተና አይመጣም። ምክንያቱም ራስ ነው የሚቀባው። እኛ ከቅባቱ ከሙላቱ ጸጋ በጸጋ ስለተቀበለ ችግር የለውም። ለቤተክርስቲያን እኮ 5 ኦፊሶች ሰጥተዋል። ችግር የለውም። እሺ ፋሩቅ ሰላም አለይኩም አለክ። ወአለይኩም ሰላም ወራህመቱላሂ። መረጃ መክፈት ትችላለህ እንዴ? ማልከኝ መረጃ መክፈት ትችላለህ? ቤት ነህ? አዎ ቆይ በስልክ ልግባ። በስልክ ልግባ። እሺ በስልክ ግባ። እሺ አሁን ማሉ ምን እንደምናረግ ታውቃለህ? እኛ አሁን ምን ስታንድ አለን መሰለ ማሉ፣ እኛ የአብርሃም የእስማኤል የይስሐቅ የያዕቆብን አምላክ እናመልካለን ብለን እናምናለን። አንተ እንደዛ ታምናለህ? ማሉ ታብታቡን 100,000 ያስገባ ደሜን አታፍሉት። እሺ ማሉ እሱ ገብቶ ቢሰለም ምን አልከኝ? እኛ ሙስሊሞች የአብርሃም የእስማኤል የይስሐቅ የያዕቆብ አምላክን እናመልካለን ብለን እናምናለን። አንተ ታምናለህ እንደዛ? አዎ እግዚአብሔር አምላክ አንድ እግዚአብሔር አምላክ ነው። ለእስራኤል የተገለጠ የእስራኤል አምላክ። አዎ በቃ ስለዚህ የምንስማማው ምንድነው? ሁለታችንም የምናመልከው አንድ አምላክ ነው። ግን አምላክን የተረዳንበትና ያየንበት መንገድ የተለያየ ነው። አንዳችን ስተናል አይደለ? ኦኬ ተስማማናው? ያው አንዳችን ስተናል ስትል ያው በሂደት የሚታይ ነገር ነው። ያው እኮ እሺ አሁን ለምሳሌ እኔ ሁለታችንም ከምናመልከው አምላክ የተላኩ ነብይ ነኝ። ትቀበለኛለህ? እንግዲህ ትንቢት ሁሉ መርምሩ እንጂ እንዲሁ አትቀበሉ ስለሚል ከምታመጣው ቃል ወይም ደግሞ ከምትነግረኝ ቃል መርምሬ እቀበልሃለሁ። ይሄ የእግዚአብሔር ቃል ነው ወይ? ይሄ የማዳን ቃል ነው ወይ? ምክንያቱም እኛ በትንቢት እንድንመረምር ብቻ ሳይሆን ዘመናትን እንድናስተውል መጽሐፍ ቅዱስ አዞናል።
ኦኬ። ስለዚህ አሁን እኔን እንድትቀበለኝ ምን ላሟላ? እኔ ምን ላዘጋጅ? ምን ላቀራርብ? እንግዲህ ያው ምን ላሟላ ምን ላዘጋጅ ሳይሆን አንተ ትክክለኛ የእግዚአብሔር ነቢይ መሆንን ከምትናገረው ቃል ነው። እኔ ምክንያቱም ትንቢት ሁሉ መርምሮ እንጂ እንዲሁ አትቀበሉ ተብለናል እኮ። ምኑን እንዴት ነው የምንመረምረው? ትንቢት ተናጋሪውን መፈተሽ አለብና የሚናገረውን ትንቢት በእግዚአብሔር ቃል እንመዝነዋለን። ኦኬ እሺ። ትንቢቱ መፈጸም አለበት። ይሄ የሚያደርገው የማንኛውም ነገሮች እንትን አያፈርሰውም ማለት እኮ ነው። ገባ? መሰረታዊ የሆነ የእግዚአብሔርን ቃል ከዚህ ከመሰረታዊ ከሆነ ከእግዚአብሔርን ቃል ሌላ ፋሩቅ ትንቢት ብለህ ጻፍ። አንድ ሰው ከፈጣሪ የተላከ ነብይ ለመሆኑ ትንቢት መናገር አለበት አይደለም አሉ። እንግዲህ ያው ነብይ የሚባል ታዲያ ምንድነው? እኮ አገባኝ። በቃ እንድንግባባ እኮ ነው። ፋሩቅ አለክ? አሎ ወግጅ አሎ ክፈትና ነብይ እንትን ትንቢት ብለህ ጻፍ። አይሽ ማሉ እስከዛ አብርሃም የተናገረውን ትንቢት አዘጋጅልን። ያው ነብይ ስለሆነ አብርሃም የትኛው አብርሃም? ነብዩ አብርሃም የኔ ይስሐቅ አባት ማለት ነው። ነብይ አይደለም? እሱ የተናገረውን ትንቢት ትሰጠናለህ። ከአንድ ትንቢት ያው ማለት ከእግዚአብሔር የመጣለትን ለ430 ዓመት ለባርነት እንደሚገዙ የአብርሃምን ዘር በየት በምድር ግብጽ ጥቅሱን አውጣውና እና እንየው። አብርሃም የተናገረው ትንቢት እኔ ወላሂ ነው የምላችሁ። እኔ ከሰለምኩ በኋላ ስለ ነብዩ መሐመድ ሳስብ ስለ እስልምናም ሳስብ ወላሂ ፌር አልነበርንም። ማለት እሳቸውን ልንመዝንበት የምንሞክረው እንትን እኛ የራሶቻችንን አንመዝንም ነበር በሁሉም ማለት ነውና እኔ እንጃ ብቻ አላህ ይሁነን። ወላሂ አላምብልህ። እሺ እንት ቁጥሩን ንገረኝ። ዘፍጥረት 15 ላይ እሺ ኦሪት ዘፍጥረት ምዕራፍ 15 አዎ ከ12 ጀምሮ ማንበብ ይችላል። ፀሐይም በገባች ጊዜ ለአብርሃም ከባድ እንቅልፍ መጣበትና እነሆም ድንጋጤ ታላቅ ጨለማ ወደቀበት። አብርሃም አለው ዘርህ አብርሃም እግዚአብሔር የተናገረው ነው ያለው። ይሄ ትንቢታዊ ቃል እግዚአብሔር ለነቢያቶቹ በህልምም በራእይም ይታያል። ይሄ ታምናለህ? ዘርህ ለእርሱ ባልሆነች ያነበብኩልህ ነው። ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት የሚገዟቸው ህዝብ ላይ እኔ እፈርዳለሁ። ከዚህም በኋላ በብዙ ከብት ይወጣሉ ይወጣሉ ይላልና አንተ ግን ወደ ኤሌዘር የተባለው የግዕዙን መጽሐፍ ያው ብር ይለዋል። አንተ ግን ወደ አባታችሁ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበላለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና ይላል። ኦኬ ይሄ ትንቢት ነው። አዎ እግዚአብሔር ለነቢያቶቹ በራእይም በህልምም ይገለጣል። ኦኬ ይሄን ትንቢት አብርሃም ነው እየተናገረ ያለው። እግዚአብሔር ለአብርሃም ያሳየው በህልሙ ኖ እኔ አብርሃም የተናገረውን ትንቢት ነው ያልኩ። ለምሳሌ አብርሃም እንዲህ ይሆናል ብሎ ራሱ የተናገረው ትንቢት እንዴ ከዚህ በላይ ትንቢት ምን አለ? 430 ዓመት በባርነት እንደሚገዙ ዮሴፍም አስቀድሞ ለአባቶች የተነገረው ትንቢት ስላወቀ አይደለም እንዴ መቃብሬን ይዛችሁ ወደ ርስቴን ተመለሱ ያላቸው? ይሄንን ተናገረለም እንዴ? አይደለም አሉ አሁን